ተመልካቾቻችን አንጻሮች ነን ዛሬ እንዲህ መተናል ለየት ያለ ነው እስከዛሬው ሁለታችን ብቻ ነበርን ፕሮግራማችንን ስናቀርብላችሁ የነበረው ዛሬ እንግዳ አቅርበናል እስኪ እንግዳችን ስሙን ያስተዋውቀን ከሱን ጀምር ሙሳ ከበደ ይባላል ዳስ እኔ ቀርዳ ይባላል እኔም እዚህ ፍሬ ወጣለሁ እና ዛሬ የምንወያይበት ርዕስ ጀንደር እና ኮሙኒኬሽን ወይም ደግሞ ጾታና ተግባቦት ስለሚለው ነው አንስተን እናወራለን እንግዳችንም ብዙ ሐሳቦችን ያካፍለናል ብለን ተስፋ እናደርጋለን እስኪ እንደ መጀመሪያ ጥያቄ ከሴቶችና ወንዶች የሚጠቀሙባቸው ኮሙኒኬሽን ኮዶች አሉና ስለነሱ ስለ ልዩነታቸው ብታወሩ ከማን ጀምር ሌዲስ ፈርስት ኮንሰፕት እና እንመጣባታለን በኋላ ብዙ ጊዜ እንግዲህ እንደኔ ከራሴም ከምረዳው አንፃር ብዙ ጊዜ ከማየው ነገር አንፃር ያው ኮሙኒኬሽንን ስናነሳ በጣም ስኪል የሚጠይቅ ነገር ነው አይደለ እና ብዙ ጊዜ ሴቶች ጋር ወይም ደግሞ እንደኔ የማየው ነገር ምንድነው ነን ቨርባል የሆኑ ወይም ደግሞ ቃላዊ ያልሆኑ በፊት በሰውነት እንቅስቃሴ በፊት ደግሞ ገለጻዎች የሚገለጹ እነዛን ነገሮች ላይ መጠቀም ዝንባሌው አለ እንደኔ ራሴን እንትን ሲናገር ማለት ነው ብዙ ጊዜ ነገሮችን ቀጥታ ከመናገር ወዲያው እንትን ከማለት ይልቅ ማለት ይሄ ሐሳብን መግለጽ አለመቻል ማለት ሳይሆን ግን ሐሳብን የሚገለጽበት መንገድ በዚህ ልክ የተመረጠ ብዙ ጊዜ ይሄኛው ላይ ዝንባሌ አለ ከሴቶች አንፃር ስናየው ማለት ነው ምክንያቱም የበለጠ ነገሮችን ስሙዝሊ ለማስኬድ ይመስለኛል ቃላዊ ያልሆኑ ነገሮችን አንዳንዴ ነገሮች በቃል ሲነገሩና ከቃል ውጪ ሲነገሩ የተለያየ እንትን ስለሚሰጡ የበለጠ ቃላዊ የሆኑ ነገሮች ላይ ሴቶች ያተኩራሉ ብዬ አስባለሁ ያው ወንዶቹ ደግሞ ብዙ ቀጥታ ነገሮችን መግለጽ ላይ ሐሳብና ብዙ ጊዜ እንትን ላይ ይነሳል ትዳር ላይ በተለይ እሷ ምን እንደምታስብ እኔ አልነገረችኝም አልጠየቀችኝም አይነት ነገር ከዛ ወንዱ ደግሞ እኔ በመናቃለሁ ተቋል ቀልብ ይባላል በእኛ እንደው አይደል አነጋገርና እንደዚህ አይመስለኝም ሴቶች ስንባል የበለጠ ከቃሉ ይልቅ ማሳየቱ ላይ ብዙ ጊዜ በተለይ ከስሜት የተገናኘ ነገር ላይ ያንን እንመርጣለን ያስባል መጀመሪያ ኮሙኒኬሽን ማለት ምንድነው ሰዎች የራሳቸውን ነገር የሆነ ጉዳይን ለማስፈጸም ወር ለማግባባትም ሊሆን ይችላል የሚያደርጉት የቃላት ልውውጥ ነው እና ወንዶች ብዙ ጊዜ ያወራሉ አክሽን ማለት በአክሽን ሳይሆን ያወሩ የሚፈልጉትን ስሜት መግለጽ የፈለጉትን ነገር ያለምንም ፍርሃት ሐሳባቸውን የመግለጽ ኪሎት አላቸው ብዬ አስባለሁ የወንዶችን ብቻ አብረው ስላላችሁ ማለት ወንድና የወንዱ እንድትናገር እንፈልጋለን ደግሞ ሴቶችም እናት አለ ጓደኞች አሉና ከነሱም በመውሰድ ስለ ሴቶችም ትንሽ እንድትናገር እንፈልጋለን ቃል ብላለች ያው ሴቶች ብዙ ጊዜ ሴቶች መስማት ይፈልጋሉ ማለት በመስማት በቃላት ጋጋታ ያምናሉ ሰዎች አሁን ለምሳሌ በወንዶችና ሴቶች ሪሌሽንሺፕ ላይ ሴቶች የሚሰሙትን ነገር ነው የሚያምኑት ይላሉና ይሄ የሚያሳየው ምንድነው ምናልባት ብዙ ይሰማሉ ብቻም ሳይሆን ስፔሲፊካሊ ሪሌሽን ላይ ነው ይመስለኛል ያ ነገርና ሴቶች ያሳያሉ ይሄ ነን ቨርባል ኮሙኒኬሽን የሚባለው ነገር እሷ እንዳለችው የሚፈልጉትን ስሜት ከመግለጽ ልክ ስፔሻሊ ይሄ ሪሌሽንሺፕ ላይ የማሳየት ነገር ነን ቨርባል ኮሙኒኬሽን የመጠቀም ነገር ከፋሻል ኤክስፕሬሽን ሊሆን ይችላል የሆነ በተገናኙ ቁጥር የሚያሳዩት ነገር ይብሳል ብዬ አስባለሁ ሐሳባቸውን ለመግለጽ የሚሰማቸውን ስሜት በማሳየት ላይ ኮሙኒኬት ያደርጋሉ ማለት ነው እንደውም አንዳንዴ ሪሌሽንሺፕ ላይ ስላለኝ አስቢ ደውለሽ ከዛ አኩርፈሻል እኮ ተናደሻል ደህና ነሽ ደህና ነኝ ግን ደህና አይደለም ተገናኝተሽ በጣም ብዙ ጊዜ ወንዶች ግልጽ ያለ ቀጥታ እንዲነገራቸው ይፈልጋሉ ሪሌሽንሺፕ ካለጸው አይቀር አኩርፈሽ ደህና ነሽ ደህና ነኝ እኮ ደህና ነኝ ያለሽ ግን ሁኔታሽ ደህና የሆነ ሁኔታ አታሳይ ግን ደግሞ ሊረዳሽ የሚችለው እሱ ደህና ነኝ ስትይው ደህና ነኝ ብሎ ይዘዋል ማለት ነው እኔ ደግሞ ሪሌሽንሺፕ ስትሉ ምን ትዝ አለኝ መሰላችሁ ብዙ ጊዜ የፍቅር ግንኙነት ውስጥ ማለት ገና ያልተጀመረ የፍቅር ግንኙነት ውስጥ ሴቷ ከወንዱ ፍቅር ቢዛት እሱም በተመሳሳይ ከሷ ፍቅር ቢይዘው አትናገርም ሴት
ግን በቃ እንዲገባው በጣም ብዙ ነገሮችን ታሳየዋለች ግን አይገባው። ያ ነገር ከሱ ካልመጣ እሷ ደፍራ አትናገርም፣ ግን እንዲገባው በጣም ብዙ ነገሮችን ታሳያለች። እና ሴት ልጅ ከመናገር ይልቅ ነን ቨርባል በሆነ መልኩ ታሳያለች ማለት ነው። ያ የሚሰማትን ፊሊንግ ፊቷን፣ የተለያዩ ቦዲ ላንጉጆችን በመጠቀም ለሱ እንዲገባው በጣም የተለያዩ ነገሮችን የማሳየት ደረጃ ትደርሳለች። እና ቀጣዩ ጥያቄያችን የሚሆነው ደግሞ ወንዶችና ሴቶችስ ኮሚኒኬት የሚያደርጉበት ምክንያት ምንድን ነው የሚለውን እንመለከታለን። አሁን ደግሞ እስኪ ያላችሁን ሀሳብ ትንሽ አካፍሉ። ያው ወንዶችና ሴቶች ኮሚኒኬት የሚያደርጉበት ሀሳቦች ብዙም ልዩነት የለውም። የሚያወሩበት ሪዝ ያው ሰዎች ሲገናኙ የራሳቸውን ቢዝነስ ወር የራሳቸውን ሀሳብ ነው ሼር የሚደራረጉት እና ስለ ኢቨንቶች ሊያወሩ ይችላሉ። አልፎ ተርፎም ደግሞ ስለ አይዲያ፣ ስለ ስራ ሊሆን ይችላል፣ ስለ ራዕያቸው ሀሳብ መቀየር፣ መመካከር፣ ሞር ዲስከስ ማድረግ ይችላሉ። ግን የሚያወሩበት መንገድ እንጂ የሚያወሩበት ነገር ላይ ብዙም ዲፍረንስ የለውም ብዬ አስባለሁ። መንገዱ ይለያያል። የወንዶችና ሴቶች የሚያወሩበት መንገድ ይለያያል። እስኪ አንቺስ ምን ትጨምሪልናለሽ? ያው ምክንያቱ ምናልባት ቅድም ከአነሳሽው አንፃር ያው ምክንያቱ ምንድነው ስንል መንገዱ አብሮ ይመጣል። ግን አሁን እንዳለው ሶሻል ውስጥ ማህበረሰብ ውስጥ እንዳለን ሚና ምክንያታችን ይለያያል ብዬ አስባለሁ። በአጠቃላይ ያው ብዙ ጊዜ ሰው እንደ ሰው ኮሚኒኬት የሚያደርግበት መንገድ ምክንያት ተመሳሳይ ሊሆን ይችላል። ግን ሴት ልጅ በማህበረሰብ ውስጥ እንዳላት ሚና እና ወንድ ልጅ በማህበረሰብ ውስጥ እንዳለው ሚና አንፃር ስናየው ሊለያይ ይችላል ብዬ አስባለሁኝ። ምናልባት ወንዱ እንደምንለው ነው ነገሮችን ሜንቴን ማስደር ብሬድ ዊነር መሆን ላይ ብዙ ትኩረት አለው። በተለይ ኢኮኖሚካሊ አፎርድ የሚያደርገው እሱ ነው። ስለዚህ ያን ተያይዞ ፖዚሽኖች እነዚህ ብዙ ነገር ለወንዶቹ የመሰጠት ነገር አለ። ሴቷ ጋር ሲመጣ ደግሞ ከተፈጥሮ ብንነሳ ማህበረሰቡ፣ ሃይማኖቶች፣ ባህል ሴቷን በሰው ለሰው ግንኙነት ውስጥ አስቀጣይ አድርጓታል። ከመጀመሪያም ጀምሮ ከተፈጥሮም ጀምሮ ዘርን ከመተካት ይጀምራል። ያ ነገር አስቡት እንግዲህ ልጅ ነው ረጅም ሰዓት ከእናቱ ጋር የሚያሳልፈው ውጪ ከሚያሳልፈው ጊዜ አንፃር። ስለዚህ ይሄ ስለሆነ ሴቷ ኮሚኒኬት የምታደርግበት መንገድም ሆነ ምክንያት ትንሽ ለየት ይላል ማለት ነው። ስለዚህ ሴቷ ብዙ ጊዜ እንደኔ እንዴት ሪሌሽንሺፖች ስሙዝ ይሁኑ የሚለው ከዛ አንፃር ይሄ መሰለኝ ምክንያት ነው። የሆነ ጊዜ ልጆች እንዲህ ስናወራ ትዝ ይለኛል ማስጠናት ነው እኔ በፍጹም እና ወንድ ጓደኞች ትዝ ይለኝ እናስጠናል ነበርና ከዛ እኛ አንችልም ከልጅ ጋር እንትን ማለት መዳረቅ አንችልም በፍጹም ቢቀርብልን ባናስጠና ብንቸገር ይሻለናል የሚል ነገር ሰምቻለሁ። ብዙ ሴቶች ያስጠኑና እንትን ይሉ ነበር ብር እንደሚያገኙ አስታውሳለሁ። እና ያ ከየት ነው የሚለው ሲባል ካለ ሮል የተነሳ ነው ማለት ነው። እዚህ ኮሚኒኬት ስታደርግ ሴቷ እንዴት ሜንቴን ላድርገው የሚለው ላይ ምክንያቷ ይመስለኛል። ወንዱ ደግሞ ብዙ ጊዜ ቅድም ሊነሳ ይችላል ኢንፎርሜሽን ከመለወጥ አንፃር ያለውን ቦታ ከማሳየት አንፃር አቅሙን ችሎታውን ከመግለጽ አንፃር ነው የሚያወራው። እና ለዛ ይመስለኛል ልክ ወንድና ወንድ ሲገናኙ ብዙ ጊዜ የሚያወሩት የተለየ ሴትና ሴት የተለየ የሚሆነው ይመስላል። ባዜ እዚህ ላይ እኔ እንትን የለኝም አሁን ማለት የሚያወሩበት ነገር ላይ ላይክ ሴት ልጅ ሪሌሽንሺፕን ሜንቴን ለማድረግ ነው ምናምን የምለውን ነገር ሀሳብ ላይ ብዙም ላልስማማ እችላለሁ። እኔ የሚያስበው የኔ እይታ ምንድን ነው ሴትም ወንድም የሆነ አስተዳደጋቸውና ያላቸው አመለካከት ነው የሚወስነው። እዛ ጋር ኮሚኒኬሽኑ ኢፌክቲቭ እንዲሆን ሪሌሽንሺፓቸው እንዲቀጥል ኦር ሜንቴን እንዲሆንና ኢፌክቲቭ የሆነ ኮሚኒኬሽን ለመፍጠር ፕላስ ደግሞ ስለሚያወሩት ነገር ላይ መግባባት ላይ ደርሶ ኮመን አንደርስታንዲንግ እንዲኖራቸው የሚያደርግ የሁለቱም ፐርሰናሊቲ ይወስናል ይመስለኛል። እኔ ማለት አሁን ሴት ስለሆነች ወንድ ስለሆነች ምናምን አይመስለኝም እሱ። አዎ እንዳለ ሆኖ ግን ደግሞ እኛ እየመዘነን ያለው ባብላጫው ነው ማለት እንደ የእንትናችን ይለያያል አይደለ? ግን ባብላጫው ከማህበረሰቡ ጋር ብዙ ተያያዥነት ያላት ሴት ነች። ቤት ትውላለች፣ ልጅ ታሳድጋለች ምናምን እና ወንድ አሁን ለምሳሌ ብንመለከት እንኳን ቤተሰብ ውስጥ እናት ነች፣ ልጆችን እንትናለች በቃ ልጆች ጋር ብዙ የሚመለከታት ጉዳይ እናት ነች። ወንድ ግን ማለት አባት
ጧት ይወጣል ለስራ ከዛ አላለ ቤተሰቡን ማስተዳደር ላይ ነው ብዙ ጊዜ ፎከስ የሚያደርገውና እንደዛ ለማለት ፈልጋ ይመስለኛል ቃል አይ ምናልባት እሱ ከየት ከምን አንፃር ነው ያየው የባክግራውንዳችን ኢንዲቪጁዋል የመጣንበትን አፌክት ያደርጋል ነው እኔ ደግሞ ማህበረሰብ ውስጥ እንደ ጀንደር እንደ ጾታ ያለን ሚና ስለዚህ ሁለቱም ሀሳብ ተመጋጋቢ መሆን ይችላል ፐርስፔክቲቭ አዎ እና ይቅርታ ላይ ያላቸው ልዩነት ጾታ ወንድና ሴት ይቅርታ ላይ ያላቸው ልዩነት ምንድነው የሚለውን እናያለን እስኪ ሀሳባችሁን ደግሞ ይቅርታ የምናደርግበት መንገድ ላይ የምናደርግበት መንገድ ላይ ምን ጠይቅበትም ሊሆን ይችላል ኦኬ ይቅርታ ማድረግ ላይ እዚህ ላይ አስተዳደግም ይወስናል ማለት ከጾታም በላይ አስተዳደግ በጣም ወሳኝ ነገር ነው ይቅርታ ማድረግ ምን ያህል ጥቅሜታ እንዳለው ይቅርታ ማድረግም ጭምር መጠየቅም ጭምር አሸናፊነት እንደሆነ ልጃቸውን ሲያሳድጉ ወላጆች ማንዲሴታቸው ላይ ሰርቶ ካሳደጉ እንደዛ አይነት ልጅ ሴትም ትሁን ወንድ ይቅርታ ማድረግም ይቅርታ መጠየቅም አይቸግራትም ወይ አይቸግረውም ማለት ነው ግን አብላጫው አሁን ማህበረሰብ ውስጥ ያለው አስተሳሰብና አመለካከት ምንድነው የሚለውን ካየን ወር ደግሞ የምታየው እውነታ ሪያሊቲው ምንድነው ማህበረሰብ ውስጥ የምታየው በሪሌሽንሺፕ ውስጥ ሊሆን ይችላል ባለው በሶሳይቲ ውስጥ በሚደረጉት እንቅስቃሴዎች ይቅርታ መጠየቅ ላይ ሴቶች ይቅርታ ይጠይቃሉ ስላጠፉት ጥፋት ይቅር የማለት ወይ ይቅርታ የመጠየቅም እንትን አላቸው ከወንዶች በላይ ማለት ነው እንደዛ አይነት ልምድ አላቸው ብዬ አስባለሁ ወንዶች ያው ብላችሁታል እናንተ ባለፈው ኤፒሶድ አንፃር ስለ ይቅርታ ብዙ ስላወራችሁ እዛ ላይ ተመልካቾቻችን እዛ ላይ ብዙ እንትን ያገኛሉ ብዬ አስባለሁ ብዙ እንትን ያገኛሉና እናንተ እንዳነሳችሁት ነው አሁን እዛ ላይ ወንዶች ሶሳይቲ ውስጥ ጀግና ነው እየተባለ ነው የሚያድገው አይደል ወንድ ልጅ ጀግንነትን ከምን ጋር ያነጻጽራሉ ይቅርታ መጠየቅ እንደ ጀግንነት እንደ አሸናፊነት ይቅርታ መጠየቅ ደግሞ እንደ ተሸናፊነት ይሄ እኛ ውስጥ ያለው አመለካከት ነው እንደ ማህበረሰብ ውስጥ ያለው አመለካከት ነውና ከዛ ጋርም ተያይዞ ከአስተዳደግም ጋርም ተያይዞ ወንዶች ብዙ ጊዜ ባብላጫው ይቅርታ መጠየቅ ላይ ይሄን የላቸውም ብዬ አስባለሁ ስለዚህ ከቅድምም ካነሳነው ነገር አንፃር ብለናልና ነንቨርባልም ሴቷ የበለጠ የምትጠቀማለች እና ስለዚህ ይቅርታ የምንልበት መንገድ በዛ የተቃኘ ነው ብዬ አስባለሁ ብዙ ማን ይላል ለምንስ ይላል የሚለውን ነገር በደንብ አንስቷል ጎሳና ብዙ ጊዜ ከመሸነፍ ጋር ከድክመት ጋር ይቅርታ ይያያዛል ኢጎን ከማጣት ጋር ክብርን ከማጣት ጋር ይያያዛል ወንዶች ጋር ሴቶች ጋር ደግሞ ቅድም እንዳልኩት ማህበረሰብ ጋር ካላት ሚና አንፃር ይቅርታን እንደ አንድ ሪሌሽንሺፕን እንደማስጠበቂያ የምታየው ሴቷ ብዬ አስባለሁ ስለዚህ ምናልባት ጊልቲ ባልሆነች ወይ ጥፋተኛ ባልሆነችበት ቦታ ሁሉ ይቅርታ ልትል ትችላለች ግን ለምን ሲባል ይሄ ከተሸናፊነት ሀሳብን ለመግለጽ ካለመቻል አንፃር ሳይሆን ማይሆኔ ነገሩን አንዳንዴ ለማስቀጠል እንደዚህ አይነት ሪስኮችን የይቅርታ ሪስክ ማለት ነው መውሰድ ሊመጣ ይችላል ብዬ እረዳዋለሁ በዛ ልክና ይቅርታ የምንጠይቅበት መንገድ በዛው ልክ ትንሽ ልዩነቱ እንደዛ ነው ወንድ ጠንክሮ አለ አይደለ ብዙ ጊዜ ይቸገራል ብናል ግን ይቅርታ ማለት ካለበት ይቅርታ ነው የሚለው ሴቷ ግን ይቅርታ ብላ ቃሉን ላታወጣ ትችላለች ኢቭን ማለት ነው ግን ደግሞ ልክ ሰው ጥፋት ሲያጠፋ የሚሆነው አኳኋን አለ አይደለ እነዛን በማሳየት ይቅርታ ልትጠይቀው ይችላል ብዙ ጊዜ ልጅ ይሄን በደንብ የሚስተዋል ነገር ነው ስለዚህ ያኛውም አካል እየተባበለ ይቅርታ እየተጠየቀ እንደሆነ ገብቶት የሆነ ሺፍት ያደርጋል እንትኑን ይቀይራል እና ብዙ ጊዜ ይሄ ሰዎችን እንትን ከማልታገል ነው ባለፈው ከሱ ካንተ ጋር ያወራናል ነበረ ብዙ ጊዜ እንትኖች ላይ ሪሴፕሽኖች ላይ እንደዚህ አይነት ነገሮች ላይ ሴቶች ይፈልጋሉ ሌላ ምክንያትም እንዳለ ሆኖ ይሄኛው ምክንያት ተነስቶ ነበር አለ ኮሙኒኬሽን ጥሩ ስለሆነ በተለይ ቅድምም ልጆች ከማስጠናት ጋር አንስተነው ነበር ብዙ ሴቶች ልጆች እንዲያስጠኑ የሚፈልገው ህፃናትን በደንብ ይይዛሉ ይታገሳሉ ከሚለው አንፃር ከማህበረሰብ ውስጥ ካላቸው ቦታ አንፃር ይመስለኛልና እኛ በተዘዋዋሪ ነው እንደው ብዙ ያያየው ነበርና ወንድ ልጅ ይቅርታ ነው ሴቷ ግን በጣም ዙሪያ ጥምጥም ትሄዳለች የሚባል ነገር ይነሳል ዙሪያ ጥምጥም መሄዱን ከምን ነው የማየው እንዳልኳችሁ ነገሩን በጣም ስሙዝሊ ለማስኬድ ምክንያቱም እንደዛ ሲሄድ የበለጠ ነገሮች ስሙዝ ይሆናሉ ግን ሁሌ ፊዚክ ሊሆን ይችላል
እዚህ ጋር አሁን እስኪ ለምሳሌ ያው እናንተን ስለምመለከታችሁ እኔ ሁለታችሁን ሀሳብ እንድትሰጡባቸው የሚፈልጉ ፖይንቶች አሉ። ለምሳሌ ብዙ ጊዜ ወንድ ልጅ የሆነ የጥፋት እንኳን ቢያጠፋ አንቺም ብለሽዋል ይቅርታ ምናምን ብሎ ቀለል አድርጎ ነው ሊያልፈው የሚፈልገው ያን ነገር ማለት ነው። ግን ሴቶች ምን ያደርጋሉ? ይቅርታ እንኳን ብለዋት እንኳን የሆነ አለ አይደል ነገር ይሁን በጣም አክብዳ ታይና ሌላ በቃ ብዙ እንዲያወራ ብዙ እንዲለምናት ብዙ ያ ጥፋት እንደዛ ትፈልጋለች። እና ይሄ ከምን አንፃር ነው? ያው አንዳንዶቻችን ስፔሻሊ ሪሌሽንሺፕ ላይ ይታያል ለዚያ ነገር። አዎ ሪሌሽንሺፕ ውስጥ እንትን ይባላል ይታያል ይሄ ነገር እና ሴቶች ወይ ምንድነው መባበል ኢፈርት እንዲወጣብን ይፈልጋል። ግን ይቅርታውን እኮ ይቅርታ እንዳላት እኮ ተቀብለዋለች። ግን ይሆናል አይደለ በቃ ትንሽ ይለምነኝ ምናምን አይነት ነገር እንትን በነገራችን ላይ እኮ ኔቸራችን ነው። ወንዱ ተፈጥሮ ኢፈርት መውጣት ይፈልጋል። በነገራችን ላይ ብዙ ጊዜ ሪሌሽንሺፖች ላይ እንደዛ ነው። ኢፈርት አጥቶ ያገኛትን ሴት ወይም ደግሞ ኢፈርት ያወጣባትን ሴት ጋር ያለው ቦታና ይለያያል፣ የምናውቀው ነው። ሴቷም ደግሞ ኢፈርት ላወጣባት ወይም ደግሞ በጣም ለጣራ ሰው የምትሰጠው ቦታ ይለያል። ይቅርታም ላይ ያ ነገር የሚመጣ ይመስለኛል። ስለዚህ አጥፍቷል፣ ይቅርታ ከጠየቀ በደንብ ሊጠይቃት ነው የሚፈልገው። ብዙ ጊዜ በኋላ ምናልባት እናነሳው ከሆነ አላውቅም እንጂ ሴት ልጅ በጣም ትንንሽ ነገሮች ትኩረት ታደርጋለች። አሁን ለምሳሌ የሆነ እኔ ፍቅረኛ ጥፋት ቢያጠፋ ጥፋት አጠፋ ብቻ ብዬ ላልወስደው እችላለሁ። ነገሩ በብዙ አንግል ነው ማየው። ገብቷችኋል? ያ በብዙ መንገድ ማየት በኋላ ላይ ለወንዶች ብዙ ጊዜ ከባዱ ነገር ምንድነው ሀሳባችሁ አትጨበጡም የሚል ነገሮች እኔ እሰማለሁ። ያንን የሚያመጣው ነገር ምንድነው? ሴቷም እንዳልኳችሁ ነው በጣም ብዙ ሎድ ነው አለባት ብዬ የማስበው ከብዙ ነገር አንጻር ስለሆነ ትሪገሮች ስላሏት በጣም ብዙ ነገሮችን ነው የምታስበው። ከብዙ ነገሮች አንጻር ታየዋለች። ወንዱ ምንድነው አሁን ይሄ ያስቆጣል፣ ይሄ ምን ዋጋ አለው፣ ይተርጉማል የሚለውን ነገር እሷ በጣም አግዝፈው ልታገኘው ትችላለች። እና ነገሮችን አንዴ በጣም አሽከርክረን የምናይበት መንገድ አንድም አፌክት የሚያደርግ ነገር እሺ ጥረቷ ትፈልጋለች። ወንዱም እንደዛ አዎ ነገርየው ተፈጥሯችንም ነው ማለት እንደዛ ምንድነው የሚያደርግሽ ይሄ ተፈጥሮ ነገር ነውና ፋክተር አለው በትንሹም ቢሆን